ሰላም እንዴት ናችሁ? የተከበራችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ደግሞ በዚህ ቪዲዮ የምናያቸው ልክ በባለፈው እንዳየነው የጸናጽልን አጣጣል እናያለን። ከዚያ ደግሞ መልክ እንዴት እንደሚፈጠርም በዚሁ አያይዘን የተወሰነ እንነጋገራለን ማለት ነው። የትም እንዳትሄዱ ታተርፉበታላችሁ። አቋቋም በጣም ቀላል ነው። እንግዲህ እዚህ ጋር ክፍል 2 ነው ያለው። በባለፈው አንድ ዚቅ ሰርተናል ከደብረ ታቦር ማለት ነው። ዛሬ ደግሞ ክፍል 2 ብለን መጥተናል ማለት ነው። ነግስ ይላል። ይሄ ነግስ ይባላል። ዘመን ክርታይሙ ወይም የዘወትሩ ነግስ ካለቀ በኋላ መጨረሻ ላይ የሚባል ማለት ነው። መጀመሪያ ዜማውን እንላለን። እንግዲህ የዜማውን ምልክት ላይ አልጻፉትም፣ ትንሽ ቦታም ስለጠበበ ነው። እንግዲህ እንስማው ዝም ብለን ዳዊት ንጉስ እምነ አድባራት ዘአልዓላ አምሳለ ኪሩቤል አስተማሰላ አመ ወአለባቲ ክርስቶስ ርእሰ መዓላ በደብረ ታቦር ካልእተ ጸናፊ ጌልጌላ ናሁ ተመነየ በማእከላ ጴጥሮስ ከመ ይሳርር ሰቀላ ጴጥሮስ ከመ ይሳርር ሰቀላ የሚል ጎዳናም አለው። እሺ እንግዲህ ዳዊት ንጉስ እምነ አድባራት ዘአልዓላ ይሄ የመጀመሪያ ቤት ይባላል ማለት ነው። ይሄ እንደምታዩት ይሄ ድርብ ሰረዙ ቤቱን የሚከፍል ነው፣ ወይም ስንኙን የሚከፍል ነው ማለት ነው። ይሄ አንድ ስንኝ ነው ማለት ነው። ይሄ የዚህ የአንዱ ስንኝ መክፈያ ነው ማለት ነው። በየቦታው ስለምናገኝ ይሄ እንደዚህ ሆኖ ስታገኙ የመክፈያ ነው ማለት ነው። የስንኙ መክፈያ ነው። አምሳለ ኪሩቤል አስተባሰላ ይሄ ደግሞ የሁለተኛው ቤት ስንኝ መክፈያ ነው ማለት ነው። አመ ወአለ ባቲ ክርስቶስ ርእሰ መዓላ ይሄ ደግሞ የሶስተኛው ቤት ወይም የማርያም ድንግል ይባላል ማለት ነው። ክርስቶስ ርእሰ መዓላ ይሄ የሶስተኛው ቤት መክፈያ ነው። ይሄ ደግሞ እዚህ ጋር በትንሿ ትታያችሁ ከሆነ ማ ተብላለች፣ ማንሻ ይባላል። ይሄ በደብረ ታቦር ካልእተ ጸናፊ ጌልጌላ ናሁ ተመነየ በማእከላ ይሄ ደግሞ የማንሻው መክፈያ ነው ማለት ነው። ይሄ የታች ቤትና የላይ ቤት ልዩነት ስላለ በላይ ቤት ለሚቆም ሰው መክፈያው የት ይሆናል ማለት ነው? ጌልጌላ ላይ ይሆናል ማለት ነው። ካልእተ ጸናፊ ጌልጌላ ብሎ የማንሻውን ክፍል እዚህ ጋር ማስቀመጥ ነው ማለት ነው። ይሄ የላይ ቤት እዚህ ጋር ማስቀመጥ ይቻላል ማለት ነው። ለምሳሌ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። እንደዚህ አድርገን ማለት ነው። ዘላይ ቤት ብለን ማለት ነው። ይሄ ክፍል ነው ማለት ነው። ከዚያ እንደዚህ ካለ በኋላ እዚህ ጋር ከከፈለ በኋላ ላይ ቤቱ ናሁ ተመነየ በማእከላ ጴጥሮስ ከመ ይሳርር ሰቀላ እስከዚህ ድረስ ይሄዳል ማለት ነው። በታች ቤት ደግሞ እስከዚህ ድረስ ይመጣል ማለት ነው። ከዚያ በኋላ ጴጥሮስ ከመ ይሳርር ሰቀላን የብቻው አንድ ክፍል አድርጎ ይጠቀማል ማለት ነው ታች ቤቱ። ስለዚህ በዚህ መልክ እናየዋለን ማለት ነው። አሁን ምናይ አንደኛው ቤት እንዴት ነው የአንደኛ ቤት አፈጣጠር። አሁን እግረ መንገዱን ፈጠራም እዚህ ጋር ስለሚጠቅመን ማለት ነው በጣም ማስተዋል ያለብን እዚህ ይሄኛውን በተጠቀምን ቁጥር ሌላም አዲስ መልክ ቢመጣ
በዚህ መልክ መፍጠር እንችላለን ማለት ነው። ይሄኛውን አንደኛ ቤቱን፣ ሁለተኛ ቤቱን፣ ሶስተኛ ቤቱን፣ ማንሻውን እንዲሁም መጨረሻውን ካወቅነው አገባቡን ካወቅነው በጣም ቀላል ነው ማለት ነው። ስለዚህ በዚያ ልክ አንደኛውን ቤት እንዴት እንደሆነ እያብረን እስከ ጉሮሮ ድረስ እናያለን ማለት ነው። እንግዲህ እንደምታዩት እዚህ ጋር እጣ ይላል። እጠፍ በባለፈው ማጠፍ የሚለውን ከዚህ በፊት በሰራሁላችሁ ቪዲዮ አሳይቻችኋለሁ፣ ስለ ጉሮሮዎች ማለት ነው። እንግዲህ ማጠፍ ማለት ብዙ አይነት ጉሮሮ፣ ብዙ አይነት ማጠፍ አለ ብያችኋለሁ። ይለያያል፣ እንደየወዙ ይለያያል ብያችኋለሁ። እንግዲህ እዚህ ጋር በ30 ወዝ ነው። ሁለት ጭረት ዳዊት ፔር ዳዊት ንጉስ ጭሮ መንፋት ዳዊት ንጉስ። ይሄ ሳይለንት ነው፣ ሳይለንት ነው ማለት ነው። ይሄ ምልክት እንደዚህ ይሄ ሰረዙ ማለት ነው፣ ወይም ጭረቱ በሚባል ይሄ ጭረት ማለት ነው። ዳዊት ንጉስ። ይኸው ስላይ 30 አለ ማለት ነው። ይሄ ደግሞ እህታ ነው። ይሄ እዚህ ጋር የሚቀመጥ በባለፈው እንዳሳያችሁ እህታ ነው። እም 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 አ አ አ እምነ አ አ አ ይሄ እዚህ ጋር አንድ ትርፍ ነው ማለት ነው። ስለዚህ ይሄኛውን እምነ አ አ አ እንደዚህ ብቻ እንጠቀማለን ማለት ነው። እምነ አ በ30 እንደግፈዋለን ድፋቱን። ጭረት ድፋት ድባራ ይኸው 30 እጠፍ ይኸው ማጠፍ በጣም ብዙ አይነት ነው ያልኳችሁ ለዚያ ነው። ደግሞ እዚህ ጋር ደግሞ እንደዚህ አለ። ዘአ ገጾ ዘአ ዘአ አካል በኋላ ትንሽ ጫር አደርገዋለሁ ማለት ነው። ዘአ እንግዲህ የመጀመሪያ ቤት አቀማመጡ ይሄን ይመስላል ማለት ነው። በእንደዚህ አይነት ሲመጣ፣ በተነሽ ሲመጣ ደግሞ እናየዋለን ማለት ነው። ሌላ ሰዓት ላይ መልክ ፈጠራ ስንማር እናየዋለን ማለት ነው። ሁለተኛ ቤት ደግሞ አምሳለ ይኸው በቡሜ መድፋት ኬሮ ጭረት ጭረት ኬሮ ቡባይ አገጾ አስተ ማ የሁለተኛ ቤት መምቻ ነው ማለት ነው። በነገራችን ላይ እዚህ ጋር የመደብ እና ተቀባዩ የለም ማለት ነው። ዝም ብሎ ቤት መምቻው የቤት መምቻው እስከ ተቀባዩ ድረስ ነው የመጣ እንጂ የመጀመሪያው መደብ አልመጣም ማለት ነው። ለምሳሌ ሰላም ሰላም ለዝክረ ስብዕ የአዋዝ ይሄ አንደኛ ቤት ነው። እነ ከርበሬ ወቁስት ይሄኛው ነው የቀረው እዚህ ጋር ወይም ለሰንበት ንዑስ ላይ ብቻ ነው ይሄ 50 ኪሎ ያመጣው ማለት ነው። ስለዚህ ይሄ መረዳት ያለባችሁ እነ ከርበሬ ወቁስት ያለውን እንዳላለው መረዳት መቻል አለባችሁ ማለት ነው። አምሳለ ወይም ጊዜ
ክርስቶስ የሚለው ትተን እግዚአብሔር በአቶ ንሱ የሚለው ነው እያለ። ስለዚህ እዚህ ጋር ሌላ አንዳንድ ጊዜ መልክ እስከ ተቀባዩ አብዛኛው መልክ ኢየሱስ ክርስቶስ የሚለውን ወይም ለከበሌ ወንኮስት የሚለውን ሳያደርግ አይደል ማለት ነው። አንዳንድ ጊዜ ደግሞ እነዚህ ቤቶቸው ብቻ ዘው ይወጡ አሉ ማለት ነው። አምሳለ ኪሩቤል ይሄ ሳይለንት ነው። ሳይለንት ናት ባልባት ነበር እያለ ሶስተኛ ቤት ማርያም ድንግል ተብሎ ነው የሚታወቀው። ወአለ ገጾ ይሄ ቅዱስ ወንጌል ማለት ነው። ይሄ ባለፈው እንደተማርነው ነው። ግን በዚህ ቢሆን ይሄ በለጠ ሊገልጸው ይችላል ማለት ነው። በዚህ ጭራጭራ ቢሆን በዚህ ቢሆን የበለጠ ሊገልጸው ይችላል ማለት ነው። ይሄኛው ከዚህ ጋር ከጭረቱ ይሄኛው ይህ ወርቅ ይሆናል ማለት ነው። ወአለ ባቲ ይኸው ማጠፋው እዚህ ጋር ማጠፍ ብዙ አይነት ባቲ ገጾ ክርስቶስ ቦይ ክርስቶስ ገጾ ወይም አይኑ ክርስቶስ የመጀመሪያው አይነበብም፣ ሳይለንት ነው። የሚባለው እራት የምትነበረው ክርስቶስን በተመሳሳይ ሳይለንት ነው ማለት ነው። ክርስቶስ ርዕሰ ከዚህኛው ጋር አስተዋሰላ ጋር ተመሳሳይ ነው ማለት ነው። አሁን በፈጠራ ውስጥ አንድ አይነት የሆኑ የሁለተኛ ቤትና የሶስተኛ ቤት እስከ ቤቶቻቸው ድረስ እንትናቸው ሮላቸው ወይም ህጋቸው ተመሳሳይ ነው ማለት ነው። ሲያጠራ አሁን እዚህ ጋር የተቀያየሩ ምንድን ነው? የዘራቸው መለያየት ነው እንጂ አሁን ይሄ ዘር እዚህ ጋር ቢገኝ ለምሳሌ አምሳለ ኪሩቤል አስተባሰላ ያለው ክርስቶስ ርዕሰ ባህላ ላይ ቢሆን ተመሳሳይ ነው። ወይም ክርስቶስ ርዕሰ ባህላ አምሳለ ኪሩቤል አስተባሰላ ቦታ ላይ ቢሆን ሁለተኛው ቦታ ላይ ቢሆን ቦታ ቢቀያየሩ ተመሳሳይ ይሆናል አፈጣጠሩ ማለት ነው። እንግዲህ ይሄ ህግ ነው። ሁለተኛ ቤት እና ሶስተኛ ቤት አፈጣጠሩ ህጉ አንድ አይነት ስለሆነ ዘሩ ሲቀየር ግን ሊቀያየር ይችላል ማለት ነው። አሁን እዚህ ጋር የዘሩ መቀያየር ወይም አምሳለ ኪሩቤል እና ክርስቶስ የሚለው ማጠር መርዘሙ ነው የተለያየ። ወይም ክርስቶስ ተታይ ሲሆን አምሳለ ኪሩቤል ሰያፍ ስለሆነ እንዲሁም ትንሽ ዘሩ ረዘም ሲል ተለያየ ማለት ነው እንጂ ህጉ አልተለያየ ማለት ነው። ስለዚህ ሁለተኛ ቤትና ሶስተኛ ቤት እስከ ቤቶቻቸው ድረስ ፈጠራው አንድ አይነት ነው ማለት ነው። የአፈጣጠሩ ሲስተም ህጉ አንድ አይነት ነው ማለት ነው። እሺ ይሄ ደግሞ ማንሻ ይባላል ብያቸዋለሁ። እዚህ ጋር ማንሻ ማለት ለምሳሌ እንትን ብለን መልኩ በዚህ ጋር ከጨረስን በኋላ ጴጥሮስ ከመይጽር ሰቀላ ካለ በኋላ በደ አቋቋም የምንገባበት አቋቋም የምናነሳበት የምንጀምርበት ማለት ነው። ማንሻ ማለት በዚያም ሰዓት ጸናጽል እናነሳለን፣ እንዲሁም እንነሳለን። እኛ ሁሉ ለማገልገል አጋጣሚ ሰው ርፍ ያህል ሰው ካለ ይነሳል ማለት ነው። ማስነሻ ወይም ማንሻ ማለት ነው። ሰው እንዲነሳ ያደርጋል ማለት ነው። ስለዚህ መጀመሪያ እንደማለት ነው። አቋቋም የምንጀምርበት እንደማለት ነው ማንሻ ማለት። እሺ በደ
ሁለት ይችላል በደ አሁን ይሄኛው እዚህ ጋር ደረት አድርገን እዚህ ጋር ደግሞ 30 ብንደግፈው ወር ግልጽ ይሆናል ማለት ነው። በደ ይኸው 30 ያዘ በደ ከዛ በኋላ ሁለት ይችላል በደ ድፋቱ ላይ ገልጿል ማለት ነው። ጭረት ድፋት ማለት ነው። ሌላ ነገር ነው በሚመታው ላይ ስንል በእንደዚህ አይነት ዘር ከመጣ ይሄ መስሎ ይሄዳል ማለት ነው። እሺ አናሁ ገጹ ናሁ ሰረገላ ተመ ደረቱ ላይ ተባል ማለት ነው። ጭረት ቢቀር ጥሩ ነው ማለት ነው። ስለዚህ ይሄንን አንድ ጭረት ብቻ አድርገን ልፋት እንጨምርበታለን ማለት ነው። ይሄኛው ልፋት ነው። ከላ ገጾ ጴጥሮስያት በባለፈው የሰራናት ፀሐይ ብትባል ጉሮሮ ማለት ነው። ፀሐይ ብያታለሁ እዚህ ጋር ርክርክ ድፋት ማድረግ ይሄ ወይም ሳርጎ ማለት ነው። እዚህ ጋር ያልሰራሁት ጉሮሮን ብታውቁት ስለፈለጉ ነው ማለት ነው። መጀመሪያ ጉሮሮ ማወቅ መቻል አለባችሁ። የዘር ምልክት ያላስቀመጡ ለዚያ ነው። እሺ አሁን ደግሞ ይሄን ጽናጽል ያለ ማለት ነው። እሺ
አሁን ጥብ ጥብ እያደረግን እንሄዳለን ማለት ነው። ያው አንድ ሰላሳ ዳዊት ንጉሥ እስከ ስንት ድረስ ደግሞ አንድ ጥንድ አንድ ሰላሳ ማለት ነው። በማንኛውም ሰዓት ማለት ነው። በዚሁ ይኸው እስከ ማለት ነው። እስከ ድረስ ያለው
ሰረገላ ለብቻው ነው ብያቸዋለሁ። አንድ ጸናጽል ነው የሚሄደው። በዚሁ ማለት ለተመረጠው ማለት ነው። እዚህ ጋር ያለው ወደኋላ ያለው ውስጥ ተጠቅሞ በዚህ አርተው መጠቀም ማለት ነው። መምታት ማለት ነው። የቁሙ ጸናጽል ይሄን ይመስላል ማለት ነው። ለምሳሌ በቤተክርስቲያን እንዴት የተወሰነ ልያት ይሄ እንግዲህ አንድ ጸናጽል ነው ብያቸዋለሁ። እንግዲህ መጀመሪያ ጸናጽል ነው ወደታች ተብለዋል። ሁለት ያደረግናቸው በባለፈው እንደነገርኳችሁ ሁለት ያላቸው በቤተክርስቲያን ጥንድ ሆነው ሁለት ጊዜ ይወጣሉ ይወርዳሉ ማለት ነው። ይሄው ወደቀ። ወጣ። ዳዊት ይሄው ደግሞ አንድ ጊዜ ወድቆ አንድ ጊዜ የተመለሰ ማለት ነው። አሁን ደግሞ እዚህ ጋር የጣለው ጸናጽል የጣለው ጣለን ወደታች እስከዚህ አነሳለን ማለት ነው። ላይ የጣላት ደግሞ እንደገና ጣለችልን ማለት ነው። እንደገና ወደሰበሳች ልክ በዚህ መልኩ ነው የሚቀጥለው ማለት ነው። እንግዲህ ከበሮ አመታቱ እንደነገርኳችሁ በባለፈው ትንሽ ለማሳየት እንደሞከሩት በትንሿ መጀመሪያ ጊዜ የሚመታ በትንሿ በጠባቧ በኩል ነው ማለት ነው። ታስተዋሉ ሁለት ጊዜ ይመታል። እንደገና ስትሉ ወደ ላይ ስትመልሱ ደግሞ እንደገና አንድ ጊዜ፣ በኋላ ወደታች ስትመልሱ ደግሞ እንደገና አንድ ጊዜ፣ አሁን በኋላ እንደዚህ ስትመልሱ ወደ ላይ ሁለት ጊዜ እና እንደዚህ አፍሮ በትልቁ በኩል ይመታል ማለት ነው። ለምሳሌ በዚህ በኩል ለምሳሌ ሁለት ጊዜ እንደዚህ ከመጣ ታስተዋሉ ሁለት ጊዜ ከመጣ በኋላ ትልቁን ይመታል ማለት ነው። እያለ ይሄዳል ማለት ነው። ልክ በዚህ መልኩ ነው። በጣም ቀላል ነው። በወር አንድ ቀን ከበሮ ምናምን አዘጋጅተን ልናየው እንችላለን ማለት ነው። ይሄኛው እንዴት እንደሚመታ በከበሮ ደግሞ የበለጠ ግልጽ እንዲሆንላችሁ በዚያ እናያለን ማለት ነው። በዚህ ትንሽ የተወሰነ እንደተረዳችሁት ተስፋ አለኝ። ልክ በዚህ መልኩ እንቀጥላለን ማለት ነው። እሺ አሁን ደግሞ እዚህ ጋር መረግድ ነው ብለነው መረግድ በዚህ ምልክቶች እንዳትረሷቸው። በዚህ ጸናጽሉ
እነዚህን መርሳት የለባቸው ማለት ነው። ስለዚህ እዚህ ጋር አንድ ነው ይለናል፣ እዚህ ጋር ጉሮሮ አንድ ነው እያለን ነው። አሁን ጸናጽል ነው የምትል ማለት ነው። ጉሮሮ አንድ ከሆነ ጸናጽሉ ብቻ እንረዳዋለን ማለት ነው። ጸናጽል አንድ የሆነው ግን አንዳንድ ጊዜ ይሆናል። ለምሳሌ ዳዊት ንጉሥ ይኸው ተመሳሳይ ነው አለ። ሰላሳ ነው። ተመሳሳይ ነው ከታችኛው ጋር ከቁሙ ጋር ማለት ነው። አጨራረሱ ይሄን አጨራረሱ ላይ ፔር ነው። ተመሳሳይ ነው። ወደ ኋላ ደግሞ የተለያየ እያለ ነው። አምሳለ አምሳለ ገጾ ገጹ እዚህ ጋር ደረት አድርጎ ማለት ነው። አምሳለ በጫ አምሳለ ኪሩቤል ላይ ኪሩቤል አንድ ነው ማለት ነው። ተመሳሳይ ነው። ኪሩቤል ይሄ በዚህ ማለት ይችላል፣ ግን እንደዚህ አይቀመጥም። ከመጀመሪያ ጀምሮ ካልተመሳሰለ እሺ ኪሩቤል አስበባ እስከዚህ ድረስ ከቁሙ ጋር ተመሳሳይ ነው። እዚህ ጋር ሰላም ቁሙ እንዴት ነበር ያለው? እዚህ ጋር ቁሙ ላይ እብኔ ክሙ ይሄ እብኔ ክሙ ይመስላል ማለት ነው። ይሄ እብኔ ክሙ ይመስላል። ይሄኛው ጉሮሮ ቁሙ ላይ ያለው ማለት ነው። ሰላም ነበር ያለው። መረግሉ ላይ ግን ይሄኛው ይቀራል ማለት ነው። ሰላም ይላል ማለት ነው። በጣም እነዚህ በጣም ብዙ የሚስተሳትባቸው ብዙ ሰው ያወዛግባሉ። ስለዚህ በዚህ ላይ ይኖርብናል ማለት ነው። መረግልና ቁሙ እንዴት እንደሚለያይ ይኸው አንድ ነው ይላል እዚህ አንደኛው በስተት የተደረገ ነው ማለት ነው። ተመሳሳይ ቅድም ከነገሯችሁ ጋር ይሄ አስተማሰልና ፈተና አንድ ነው ብያችሁ የለ ተመሳሳይ ነው ማለት ነው። ህጋቸው ተመሳሳይ ነው። በደብረ ታቦር ይሄ ከቁሙ ጋር ተመሳሳይ ነው። ተጸናፊ ይህም ተመሳሳይ ነው። ወደዚህ ጌልጌላ የሚለው ማለት ነው።
የየና ይሄ አንድ ነው። ናሁ ናሁ ማለት ነው። ተመ ተመ ገጾ ተመ ተመ ላይ ተመሳሳይ ነይ ብሎ እስከ መባሌ ከላ ድረስ ተመሳሳይ ነው ማለት ነው። ሌላው በዚህ ነው ተመሳሳይ ነው ማለት ነው። የሚቀየር ነገር ከላ ፔትሮ ይሄ ደግሞ ይሄን ይመስላል ማለት ነው። ጻኢ ጉሮሮ በመረብ ይሄን ይመስል ይሄዳል ማለት ነው። ጴጥሮስ ከመ አመ ይላል። አመርግ ማለት ነው። ከመ ይሳርቅ ሰቀላ ይሄ ሰቀላ ተመሳሳይ ማለት ነው ከቁሙ ጋር። እሺ አሁን ደግሞ ጸናጽሉን እያየን እንሄዳለን ማለት ነው። እንግዲህ በዚህ በባለፈው የነገርኳችሁ እነዚህ የኖቱ ምልክቶች ጸናጽል ናቸው። እንደዚህ ይሄ የሚወድቅባቸው ነው ማለት ነው። ይሄ ጸናጽሉ ሙላ ይለናል፣ መሙላት ማለት ነው። ሙሉ ብሎ ሲመጣ መሙላት ማለት ነው። በዚህ በአቋቋም መጽሐፍ ውስጥ አሁን ይሄ አቋቋምን እንዴት አድርጋችሁ እንደምትጠቀሙበት ነው። የአቋቋም ሲስተም እያሳያቸው መጽሐፉ ላይ እንዴት እንደምትጠቀሙበት ማለት ነው። ይህን ተጠቅማችሁ እናንተ ብዙ ዜማዎችን ማዜም ትችላላችሁ። አቋቋም መጽሐፍ ውስጥ እየገባችሁ ማለት ነው። እሺ
ማለት ነው። የደብረ ታቦር ዚቅ በዚህ መልኩ ቀስ እያል በደንብ ለጀማሪዎችም የምትረዱት እንዲሁም በመካከል ላይ ላላችሁ ጥያቄ የሚፈጥርባችሁን እዚህ ጋር መልስ ብታገኙለት በተረጋጋ መልኩ ቀስ እያል የደብረ ታቦር ዚቅ ያለ ማለት ነው። በዚህ መልኩ እንግዲህ ዛሬ ብዙ የመልክ አካሄድ ነው እዚህ ጋር የተመለከተ ማለት ነው። በዚህ መልክ ተነስተን ብዙ መጠቀም ስለምንችል ማለት ነው። የዛሬ ትምህርታችን ይህንን ይመስላል። እዚህ ማስታወሻ ክርስቶስ ይሄን የመሰለ አሁን በቤተክርስቲያን ሲመጣ ወይም በአይነት ላይ ማለት ነው ክርስቶስ ያለው ክርስቶስ ማለት ነው። ክርስቶስ ያለው ክርስቶስ ቶ ላይ ነው የሚለያየው ማለት ነው። ቶ ያለው ቶ ማለት ነው። በዚህ አይነት ስታገኙ በዚህ ልክ መጠቀማቸውን እንዳትረሱ ለማለት ነው። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔን ለማግኘት እንዲሁም አቋቋም ትምህርት ለመማር የምትፈልጉ ካላችሁ በ0918677807 የደወላችሁ ቴሌግራም ላይ ማግኘት ትችላላችሁ፣ ወይም ዋትሳፕ ላይ ማለት ነው። በዚህ መልኩ እየተመማን የእናንተን ሀሳብ እየተቀበል በዚህ መልኩ እንቀጥላለን። አሁን ለጊዜው ይሄን ይሆን ካለ በኋላ ለጀማሪዎች የሚሆን ደግሞ ከቁስቋም ጀምረን እንሰራለን። እንዲሁም የነግስ ዜማ ከዚህ በመቀጠል እንሰራለን ማለት ነው። ስለነበረ ጊዜ በድጋሚ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።